ጤና ይስጥልን ውድ አድማጮች እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹ የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ አረጋገጡ። ትላንት ማውሻውን የወጡ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ታውቋል። በሶማሊያ በተከሰተው ድርቅ በ5 ወረዳዎች ብቻ ወደ 62000 የሚጠጉ ሶማሊያውያን መፈናቀላቸውን የተባበሩት መንግስታት የስደተኞች ጉዳይ ድርጅት አስታወቀም። በመላ ሀገሪቱ የተፈናቀሉ ዜጎች ቁጥር ወደ 300,000 ሊሆን እንደሚችል ግምት መወሰዱንም መክሯል። እስራኤልና ሊባኖስ ከዚህ ቀደም የደረሱት የተኩስ አቁም ስምምነት ለ3 ሳምንታት ማራዘማቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁም። የተኩስ አቁም ስምምነቱ የተራዘመው የሁለቱ ሀገራት አምባሳደሮች በዋሽንግተን ዲሲ ተገናኝተው ከመከሩ በኋላ ነው። ሂዝቦላህ ግን ትርጉም አልባ ሲል አጣጥሎታል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራክቺ ማምሻውን ወደ ኢስላማባድ እንደሚገቡ ኢራን አረጋገጠች። የአራክቺ ጉዞ በአሜሪካና ኢራን ተሰግቶ የነበረው ዳግም የመጋጨት ስጋት ያስታግሷል የሚል ግምት አሳድሯል። ኖርዌይ ከ16 ዓመታት በታች የሆኑ አዳጊ ህጻናት የማህበራዊ መገናኛ ዘዴዎችን እንዳይጠቀሙ ልትከለክል ነው። የሀገሪቱ ጠቅላይ ሚኒስቴር እንዳሉት ይህን ለማስፈጸም የሚያስችል ረቂቅ ህግ ለሀገሪቱ የእንደራሴዎች ምክር ቤት ይቀርባል። ዜና በዝርዝር የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ አረጋገጡ። ትላንት ማምሻውን የወጡ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ተገልጿል። ዶቼ ቬለ ያነጋገራቸው የመረጃ ምንጭ በበኩላቸው ትላንት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውን አመልክቷል። አርቲስት ቴዎድሮስ በርካታ ዘፈኖች እንዳሉት የገለጹልን የመረጃ ምንጩ አብዛኛዎቹ እስካሁን አልወጡም ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎችን ለሌሎች አርቲስቶች እንደሚሰጥም ገልጸውልናል። ምንም እንኳን አርቲስት ቴዎድሮስ ካሳሁን ኢቶሪካ የተሰኘው የሙዚቃ አልበሙ ከመውጣቱ አስቀድሞ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢው እየተፈጸሙ የነበረ ቢሆንም እንቅስቃሴው ተገድቶ እስካሁን ባለው ሁኔታ ግን በደህና ሁኔታ ላይ እንደሚገኝ ለዶቼ ቬለ አስረድቷል።